ሰፕሊመንት እና ዲቶክስ የተለያዩ ነገሮች ናቸው። በተፈጥሮ ሰውነታችን ራሱን የማጽዳት ፕሮሰስ ያደርጋል። ሰፕሊመንትም ሆነ ዲቶክስ ማድረግ የራሳቸው ጥቅም እንዳላቸው ሁሉ የራሳቸው ጉዳት አላቸው። በኦቲዝም ጥላ ስር ላሉ ልጆች ኦሜጋ ይሰጣቸዋል። ኦሜጋ 3 ወይም ፊሽ ኦይል ይሰጣቸዋል። ቫይታሚን ዲ ይሰጣቸዋል። የአንጀት መቆጣትን ሊያሳዩ ይችላሉና አይታለበት እና ይሄ ነገር የማይታይና ዝም ብሎ ይጠቅማል ተብሎ መሰጠቱ ልጆቹ ላይ ወደፊት ምን እንደሚያመጣ አይታወቅም። እኔ አይሰጀስት እንደ አንድ ባለሙያ ይሄ ነገር ዝም ብሎ ባይሰጥ ለአንድ ወላጅ ሊሰራ ይችላል፣ ለአንድ ወላጅ ላይሰራ ይችላል። ዳቦ በጣም ብዙ ልጆች ይወዳሉ ደግሞ በሚያሳዝን ሁኔታ እና ዳቦ ስለሚፈልጉ ምናምን አንዳንዴ መስጠት ምናምን ይፈልጋል ወላጅ በቃ እንዲነኩት እንዲገዙ እንዲያዩት ከሌሎች ምግቦች ጋር ኢንተግሬት በማድረግ በመሳሰሉት እንደ ቴራፒ ኤቭሪዴይ ኢምፕሊመንት ይደረጋል። ያለ ማቋረጥ ግን ከ15 ቀን በላይ መተግበር ይኖርበታል። ሌላው ደግሞ ወላጆች በጣም የጠየቁኝ አሁን ግሉተን ፍሪ ዴሪ ፍሪ ተብለው የታዘዙ አሉና ከዛ ውጭ ያሉ ምግቦችን ለልጆቻቸው የሚመግቡ ማለት ነው። እና አሁን ግሉተን የራሱ የሆነ ጥቅም አለው አይደል? እና እስከመቼ ድረስ ነው አሁን ግሉተን ሲበሉ በጣም ሃይፐር የሚሆኑ ወይ ደግሞ አንደበታቸው የሚታሰር ልጆች ከሆኑ እስከመቼ ድረስ ነው ግሉተን ፍሪን እየተከተሉ የሚቀጥሉት? እውነት ለመናገር ግሉቲን የሚባለው የፕሮቲን አይነት ነው። ስንዴ ላይ እንደ ማስቲካ ስንዴ ዱቄትን ዝም ብለሽ ብታጥቢው የሚወጣ ነው። እንደዚህ ውሃ ላይ የፍርኖ ዱቄት እንዲህ ተይዞ ዝም ብሎ ቢታጠብ የሆነ ማስቲካ የሚመስል የሚወጣ ነገር አለ። ግሉተን ማለት እሱ ነው። የፕሮቲን አይነት ነው። ሰውነታችን እሱን እንዲፈጭ የሚፈልገው ኬሚካል አለ። እሱ በብዛት ብዙ ሰዎች ላይ ላይኖር ይችላል። አለመኖሩ ሴሊያክ ዲዚዝ የሚባል ሌላ የጤና እክል ያመጣል። ኦቲስቲክ ስለሆኑ አይደለም ይሄ ችግር፣ ግን መቆጣቱን ስለሚያመጣ ነው ነገሩ፣ ሀሳቡ፣ ጉዳዩ የሚነሳው ማለት ነው። እና ያቺን የፕሮቲን አይነት ከምግባቸው መጥፋቱ ምንም የተለየ የጤና ችግር አያስከስትም። ግን ምንድነው ምግቡን እንዴት ነው? ዳቦ በጣም ብዙ ልጆች ይወዳሉ ደግሞ በሚያሳዝን ሁኔታ እና ዳቦ ስለሚፈልጉ ምናምን አንዳንዴ መስጠት ምናምን ይፈልጋል ወላጅ። እንግዲህ እኔ እንጃ እንደ ወላጅ እንዲ ለምን አትስጡት ተብሏል ምናምን ብሎ ስትሪክት ለማድረግ ይከብዳል። ሪያሊስቲክ አይሆንም። ግን በተቻለ አቅም ባይሰጥ ጥሩ ነው። ቢወጣ ምንም አይነት ችግር አይኖረውም ቱ ቢ ኦነስት። ነገር ግን አሁን ወተት አለ እንዲወጣ የሚፈልግ ከዛ ደግሞ አለርጂ ቴስት ይሰራል። መጀመሪያ አሁን ይሄ ነገር ይውጣም አይውጣም ለማለት የሙሉ ቦዲ ላይ ያለውን የአለርጂ ቴስት እንዲከናወን ይደረጋል። አንዳንድ ኢትዮጵያ ውስጥ ይሰራል፣ አንዳንድ ሳውዝ አፍሪካ ወይም ደግሞ ሌሎች ሀገሮች ተደርገው ነው የሚሰሩት እና ያኛው በምን ያክል ሌቭል ወላጆች ይሄንን ምግብ መስጠት እንደሚችሉ ከባለሙያ ጋር እንዲነጋገሩ ይረዳቸዋል። በምን ያክል ድግግሞሽ ማለት ነው። ነገር ግን አንዳንድ ምግቦች እንዲወጡና ሲግኒፊካንትሊ አለርጂ እንዳላቸው ከታወቀ መሰጠት ላይኖርበት ይችላል። በሱ ፋንታ ግን ምን አይነት ግብአቶች ቢገቡ የተሻለ ሰፖርት ያደርጋል፣ የትኛው ግብአት ይሄንን ጥቅም ሳይጓደልባቸው ልጆቹ እንዲቀጥሉ ያደርጋል የሚለውን ይነግራል። እስከመቼ ድረስ ነው በዚህ ሁኔታ መቀጠል ወይም መቆየት ያለባቸው ግን ለሚለው ጥያቄ እንዳልኩት ይሄ የኑሮ ዘይቤ ነው። እንኳን ለልጆቹ ቤተሰብ እንደ ቤተሰብ እናት አባት በዩ አሳዳጊ በዩ በቃ ቤት ውስጥ እሱን ምግብ ማውጣት ነው ያለባቸው። አብዛኛው እንዲከለከሉ ባላንስ ዳይት ነው ለነዚህ ልጆች ብቻ የተባለ ነገር አይደለም። እንድል ያስገደደኝ ምክንያት ምንድነው? ጤናማና የተስተካከለ በጣም ጥሩ ምግቦችን እንዲወስዱ ነው። በጣም ትኩረት ተሰጥቶበት አመጋገብ እቤት እንዳፈራው አይደለም ለነሱ መሆን ያለ። ስለዚህ ማንም ሰው መቼም ጥሩ ነገር መመገብን አይጠላም አይደለም። እንደ ቤተሰብ ነው ነገሩ መስተካከል ያለበት። እነሱም ደግሞ የሚከተሉት ለአንድ ጊዜ እንደው ሃይፐር መሆናቸው እንዲቀንስ ብቻ አይደለም፣ እንደ ልምድ ወደፊትም ሲያድጉም እነሱም ለልጆቻቸው የሚያስተላልፉት ነገር እንዲሆን ነው ማለት ነው። ሌላኛው ፒኪ ኢተር የሆኑ ልጆችን እንዴት ማገዝ ይቻላል? በኖርማል ነው ማለት ፒኪ ኢተር ስንል ስፔሻል ኒድ ላይ ያለ አሁን ለምሳሌ እኔ ፕራክቲካሊ ማቃት ሽሮ ብቻ እንጀራ በሽሮ ብቻ የምትበላለች አለች እና እንዴት ነው የምናግዛቸው? ምንድነው መጀመሪያ 6 ወር ጊዜያቸው ላይ ምን ሲያደርጉ እንደነበር ማወቅ ያስፈልጋል። የ6 ወር ልክ ልጆች አመጋገብ እንዲጀምሩ የሚደረገው የመጀመሪያው 6 ወር ላይ ነው እና እነዚህ ልጆች የመጀመሪያው 6 ወር ላይ የተለያዩ ምግቦች ብዙዎቹ ጀምረዋል ወይ ያስቸግረዋል ነው የሚሆኑት፣ ግን ከአንድ ሽሮ የዘለለ ምግብ ይኖራቸዋል ፎር ሹር ባለኝ ኤክስፒሪየንስ። ስለዚህ እነዛ 6 ወራቸው ላይ ያስለመዷቸውን ጣዕሞች ምላስ አይረሳም። ምንድነው የሚደረገው? ለ15 ቀን ያችን
ሪላቲቭሊ ስትወስድ ድሮ የነበረውን ምግብ ወይም ሲወስድ የነበረውን ምግብ ለ15 ቀን በተደጋጋሚ እንዲነካው እንዲያየው ፎርሙ እየተቀየረ ማስቀመጥና ማሳየት እነዚህ ነገሮች ከነገሩ ጋር እንዲላመድ ያደርገዋል። ፒኪ ኢተር እንዲሆኑ አንደኛ የሚያደርገው እንትኑ ነው ቴክስቸሩ ከለሩ። እነዚህ ልጆች ደግሞ በተፈጥሮ ለምን ሴንሲቲቭ ናቸው? ለቴክስቸር ሴንሲቲቭ። ኦፍ ኮርስ ሴንሲቲቪቲያቸው ወይም ሌቭላቸው የተለያየ ሊሆን ይችላል፣ ግን በዛ ሴንሲቲቪቲ ቴስት መሰረት ልጆቹ ከፈለጉ እንዲያዩት እንደ ፕሌዶ እንዲያጨማልቁት ከዛ ደግሞ አብረው እንዲያበስሉ ማብሰል ማለት ኦፍ ኮርስ ያው እንዳሉበት ሌቭል ሊለያይ ይችላል። ነገር ግን በቃ እንዲነኩት እንዲገዙ እንዲያዩት ከሌሎች ምግቦች ጋር ኢንተግሬት በማድረግ በመሳሰሉት እንደ ቴራፒ ኤቭሪዴይ ኢምፕሊመንት ይደረጋል። ያለ ማቋረጥ ግን ከ15 ቀን በላይ መተግበር ይኖርበታል ሚኒመም ማለት ነው። ግን ለመተግበር እንዳልኩት መጀመሪያ 6 ወር ላይ ሲጠቀሙት የነበሩት ብዙ ጊዜ ምንድነው አሁን ለምሳሌ ሽሮ ትወስዳለች ከዛ የሆነ ሰደሊ ደግሞ ሽሮ ተጠላና ደግሞ ሌላ ምግብ ደግሞ መልመት ትጀምራለች። እንደዛ የሚሆነው ወደ ኋላ ሲታይ 6 ወራቸው ላይ የተመገባቸው ምግቦች ብዙ ጊዜ እንዲህ ይቀያይሯቸዋል። ስለዚህ እሱን ለማድረግ ትንሽ ወደ ኋላ መመለስና ማስተዋል ይዛን በደም ፌቨራይት ሆኖ ሲወስዱት የነበረውን ግን ላልተከሰተ እንደው ዝም ብሎ ለውቀት ለሚወስድ ወላጅ ደግሞ የመጀመሪያ 6 ወር ላይ የምትሰጧቸው ምግቦች የምትሰጧቸው ያመጋገብ መንገዶች የምታጎርሱበት ሁኔታ ምግቡን የምታበስሉበት የመሳሰሉት ነገሮች ካደጉ በኋላ ምግቡን የሚመርጡበትን መንገድ በጣም የሚቃኘው አይነት ነገር ስለሆነ እባካችሁ ትኩረት ሰጣችሁ ለመተግበር ሞክሩ። በጣም የላመ ምግብ ለረጅም ጊዜ አትስጡ። በተለይ 2 አመት ሲሞላቸው ደግሞ አመጋገባቸውን ከእናንተ አመጋገብ ጋር ወይም ከቤተሰብ አመጋገብ ጋር ለምሳሌ አብሮ ቤት ቀርቦ መብላት አይነት ሆነ የሚቀርብ ነገር ካለ አብሮ እንዲጎርሱ ለማድረግ መሞከር እና ዘ ሴም ታይም የተለያዩ አይነቶች ከአትክልቶችም ከፍራፍሬዎችም እቤት ያፈራውን ግን የተለያየ ከለር ያላቸውን ነገሮች ራሳቸው እንዲዳስሱ ስለመቅመስ እንዲሞክሩ እድል መስጠት። ዝም ብሎ ብቻቸውን ማጉረስ ወይ በማንኪያ ብቻ መስጠት የመሳሰሉትም ችግር አለው። እንግዲህ ሰኒ ታግዢኛለሽ። ሌላ የምታዩት እናንተ ጋም ዴቨሎፕመንት ነው አይደለ? የብሬን ዴቨሎፕመንት ኮኦርዲኔሽን ሃንድ ቱ ማውዝ እሱንም ሰፖርት ያደርጋል። ስለዚህ ከዛ ፐርስፔክቲቭ ማየት ይኖርባቸዋል ማለት ነው። በጣም አመሰግናለሁ። ከጠበቅኩት በላይ ነው እየመለስሽልን ያለሽ። አሁን ላይ በኦቲዝም ጥላ ስር ለሚኖሩ ልጆች የሚታዘዙ ሰፕሊመንታሪዎች አሉ። እነዚህ በትክክል ለውጥ የሚያመጡ ናቸው እና ደግሞ ለሁሉም የሚሰራ ነገር ነው ወይ? ለሁሉም በኦቲዝም ጥላ ስር ለሚኖሩ ልጆች በአጠቃላይ የሚሰራ ነገር ነው ወይ? ሰፕሊመንት እና ዲቶክስ የተለያዩ ነገሮች ናቸው። ሰፕሊመንት ለምሳሌ አንድ አይረን ወይ ዚንክ ወይ ማግኒዚየም የሚባሉ ወይ ቫይታሚን ሲ ወይ ቢ12 ለብዙ ጊዜ ለኦቲስቲክ ልጆች ቢ12 ይሰጣል። እነዚህ ንጥረ ነገሮች በምግባችን እናገኛቸዋለን። ነገር ግን አርቲፊሻል በሆነ ሁኔታ ዲዛይን ይደረግና በቀላሉ ሰውነታችን ቅድም ያለው አንጀታችን በቀላሉ አብዞርብ እንዲያደርግ ወይም እንዲጠቀም ተደርጎ ቶሎ ጥቅም ላይ እንዲውል ተደርጎ የሚዘጋጁ ምግቦች ማለት እንችላለን። ከዛ ዲቶክስ ደግሞ ማድረግ ሰውነታችንን የማጽዳት በተፈጥሮ ሰውነታችን ራሱን የማጽዳት ፕሮሰስ ያደርጋል። እንደዛ ባይሆን ኖሮ ማናችንም እዚህ አንቆይም ነበር። ኩላሊት፣ ጉበት የመሳሰሉት በቃ በዋነኝነት ይሄንን እያጣሩ ጥሩን ወደ ውስጥ ሌላውን ወደ ውጭ የሚተገብሩበት ስራ ነው ያለው። ግን ይሄንን ነገር ለማገዝ እንዲረዳ አሁን ሳይንስ እንግዲህ ሂደት ነው በየጊዜው ያመጡት ያሉ የተለያዩ ፈጠራዎች ወይም ሂደቶች ወይም ድሮ እናት አባቶቻችን ሲጠቀሙት የነበሩ ሂደቶች ግን ታሽገው በአዲስ መልኩ እየመጡ ሊሆን ይችላል። የትኛውንም መንገድን በለው ሰፕሊመንትም ሆነ ዲቶክስ ማድረግ የራሳቸው ጥቅም እንዳላቸው ሁሉ የራሳቸው ጉዳት አላቸው። ለምሳሌ ብዙ ጊዜ በኦቲዝም ጥላ ስር ላሉ ልጆች ኦሜጋ ይሰጣቸዋል። ኦሜጋ 3 ወይም ፊሽ ኦይል ይሰጣቸዋል። ቫይታሚን ዲ ይሰጣቸዋል። ለምሳሌ ቫይታሚን ዲ ሰውነታችን ውስጥ መኖር ያለበት መጠን አለ እና ከዛ መጠን በላይ ከሆነ ጉበታችን ላይ ተጠራቅሞ ነው የሚቀመጠው እና ያ መጠራቀም ደግሞ ቶክሲክ ይሆናል። ስለዚህ ቅድም
የፈለገ ንጥረ ነገር ቢሆን ቶክሲክ ሆነ ማለት ጭራሽ ጉበታችንን አፌክት ያደርገዋል ወይም ለሌላ ይጠያራክል ያጋልጠናል። እርግጥ ነው እዛ የሚደርስበት ሌቭል ዝቅተኛ ነው። ነገር ግን እነዚህ ልጆች ለዚህ ነገር ያጋለጥናቸው ያለው በጣም በትንሽ እድሜያቸው ስለሆነ መጠኑን ከባለሙያ ጋር አውርቶ መወሰን ያስፈልጋል። ሌሎቹ ደግሞ ዲቶክስ የሚያደርጉት ደግሞ በጣም ማስቀመጥ ሊኖራቸው ይችላል። የአንጀት መቆጣትን ሊያሳዩ ይችላሉና ይሄ እነዚህን የሚወስዷቸው ነገሮች ቀጣይ ምን መገብ አለባቸው፣ በምን ያክል ድግግሞች ነው ልጆቹ መውሰድ ያለባቸው፣ ምን ያክልስ መጠን መሆን አለበት የሚለው መታየት አለበት እና ይሄ ነገር የማይታይና ዝም ብሎ ይጠቅማል ተብሎ መሰጠቱ ልጆቹ ላይ ወደፊት ምን እንደሚያመጣ አይታወቅም። እኔ አይሰጀስት እንደ አንድ ባለሙያ ይሄ ነገር ዝም ብሎ ባይሰጥ ለአንድ ወላጅ ሊሰራ ይችላል፣ ለአንድ ወላጅ ላይሰራ ይችላል። ይሄ የሚሆነበት ምክንያት ሁላችንም የተለያየ ኢሹ ነው ያለንበትም ስታተስ የተለያየ ነው። በተለይ ይሄ ዲቶክስ የሚለው ሐሳብ የመጣው የሄቪ ሜታል ሎዱ ልጆች ላይ ቼክ ሲደረግ ከፍተኛ መሆኑ ነው። የብሬን ዴቨሎፕመንትን ሰውነታችን ማጣራት የሚችለው ጠርቶ መውጣት የነበረበት ነገር ሰውነታችን ውስጥ በመገኘቱ ምክንያት ነው ብሬን በተገቢ ሁኔታ ዴቨሎፕ እንዳያረግ ያረጋው ነው ሐሳቡ ሄቪ ሜታል ማለት ነው። ስለዚህ ሄቪ ሜታሉን ለማውጣት ነው ዲቶክስ የሚባለው ኮንሰፕት የመጣው። ይሄ ሄቪ ሜታል ግን የትኛው which ሄቪ ሜታል ነው ሰውነታቸው ውስጥ ያሉት? ሜርኩሪ ነው? ሊድ ነው? ምን ያንን ስፔሲፊክሊ ዲቶክስ የሚያደርግ ነገር መሆን አለበት። ሁለተኛ በምን ያክል ሌብል፣ ሶስተኛ ናቹራል በሆነ በአመጋገብ ምናምን መሆን አይችልም ወይ? እና ደግሞ ወላጆች በምን ያክል እርግጠኛ ናችሁ? መቼም እንግዲህ ኢትዮጵያ ውስጥ የሚሰራ ዲቶክስ አላቅም፣ በጣም ትንሽ ነው ያለውና አይምና ሹር እሱን ይሰጣሉ ብዬ አላስብም። ብዙ ጊዜ ከውጪ በጣም በውድ ውጪ ያሉ ሰዎች ተለምነው ምን ተብለው ነው የሚመጡትና እነዚህ ነገሮች ምን ያክልስ ትክክለኛው እዛ ሲተዋወቁ የነበሩት ኦርጋኒክ ናቹራል ምናምን የተባሉት ነገሮች ናቸው? ይሄንን በደንብ ወላጆች ማጣራት ይኖርባቸዋል። ሌላ ሰፕሊመንት ላይ ስንመጣ ብዙ ጊዜ ካመጋገባቸው ልጆቻችን እንዲያወጡ የሚፈልገው ስኳር ነው እና እነዚህ ሰፕሊመንቶች ደግሞ በቀላሉ መወሰድ ስለማይችሉ ጣዕማቸው በጣም የገነነ ስለሆነ በምን መሸፈን ይኖርባቸዋል? በስኳር መሸፈን ይኖርባቸዋል። ወይም ሲረፕ ኮትድ ናቸው most of the time ወይም ደግሞ ሽሮፕ ምናምንም እንኳን ቢሆን ያንን ይሄ ቫይታሚን ዲ በተፈጥሮ እንደዛ የሚጣፍጥ ጣዕም አይደለም ያለው ወይም ኬሚካሉ እንደዛ አይደለም። ስለዚህ በቀላሉ ሰውነታችን ተቀብሎት እንዲወስድ እንዲረዳ ስኳር፣ ሌሎች ጣፋጭ ነገሮች ምናምን መግባት አለባቸው። ይሄንን ነገር ለልጆቻችን በየቀኑ ደግሞ ስንሰጥ ቅድም ያለው ሃይፕ የመሆን ነገር፣ አንኮምፎርታብል ማድረግ፣ ትንሽ ሆድ መቁረጥ የመሳሰሉት ደግሞ ያስከስታል። ስለዚህ ይሄንን ሁላ ነገር ዝም ብሎ በስማ በለው ለአንድ ወላጅ ሰርቷል ለአንድ ወላጅ ሰርቷል ተብሎ ሳይሆን የሚሰጠው ከባለሙያ ጋር ያላቸው ችግር ታይቶ ተገምግሞ ነው መሰጠት ያለባቸው። ቶክሲክም ሊሆንባቸው ይችላል።